በመሬት አስተዳደርና አጠቃቀም ዙሪያ የሚስተዋሉ የመልካም አስተዳደር ችግሮችን በመፍታት ዜጎች ከመሬት ይዞታቸው ተገቢውን ጥቅም የሚያገኙበት አሰራር መዘርጋቱን የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ገለጹ። የወላይታ ዞን መሬት አስተዳደር መምሪያ በበኩሉ በዞኑ ባሉ ሁሉም መዋቅሮች የመሬት አያያዝና አስተዳደር ስርዓትን ለማዘመን የሚያስችሉ ስራዎችን እያከናወነ እንደሚገኝ አስታውቋል። የከተማና የገጠር መሬቶችን በዘመናዊ የመረጃ ቋት ለማደራጀት ሁሉም ዜጎች የፋይዳ ዲጂታል ተጠቃሚ በመሆን ለውጤታማነቱ የበኩላቸውን እንዲወጡ ጥሪ ተላልፏል። አብኔዘር አበራ ተጨማሪ አለው። በወላይታ ዞን የፋይዳ ዲጂታል መታወቂያ የምዝገባ ሂደትና የመሬት አስተዳደርን ማሻሻል በሚያስችሉ ጉዳዮች ዙሪያ ያተኮረ መድረክ በወላይታ ጉተራ ተካሂዷል። በስፍራው የተገኙት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በመሬት አስተዳደርና አጠቃቀም ዙሪያ የሚስተዋሉ የመልካም አስተዳደር ችግሮችን በመፍታት ዜጎች ከመሬት ሀብት በተገቢው እንዲጠቀሙ ለማስቻል የዞኑ አስተዳደር በልዩ ትኩረት እየሰራ መሆኑን ተናግረዋል። ትልቁ የመልካም አስተዳደር ሆኖ የቆየውን አብዛኛው አመራር እየተገመገመ ከሚወርድባቸው ነገሮች ውስጥ አንዱ የመሬት ጉዳይ ስለሆነ እሱን በቴክኖሎጂ በታገዘ ሁኔታ አንደኛ ከተሞችን ከማዘመን ጋር እያንዳንዱ መሬት በፓርስል ተለይተው ከፋይዳ ጋር ተገናኝተው ሰዎች በፈለጉበት ሰዓት አገልግሎት የሚያገኙበትን ሁኔታ ከኢትዮ ኮደርስ ጋር አንድ ላይ የምናስተሳስርበት ነው። በገጠር ላይ ያለው መሬትም እንደዚሁ የተለዩ የመንግስት መሬቶችን ለብቻ የወል መሬቶችን ለተለያዩ ዓላማዎችም ለመጠቀም ጭምር የሚደረግ ስራ ስለሆነ ስለዚህ ይሄን በማጠናከር አንደኛ እግር መንገዳችን ይሄ ኢትዮ ኮደርስ እና ፋይዳን አፈጻጸማችን ከፍ የሚያደርግ ከዚህ በኋላ ያለ ፋይዳ በምንም አይነት መንገድ የትኛውም ሰርቪስ አገልግሎት አይሰጥም። ውድ የሆነውን የመሬት ሀብት በዘመነ መንገድ ለማስተዳደርና ለመጠቀም ዜጎች ዲጂታል ፋይዳ ተጠቃሚ በመሆን ለውጤታማነቱ የበኩላቸውን መወጣት እንዳለባቸው የወላይታ ዞን የመንግስት ዋና ተጠሪ ዶክተር አማረ አቦታ አሳስበዋል። ፋይዳ ዞናዊ ንቅናቄ ኦፊሻሊ መጀመሪያ የምናካሄደው ቅድምም ተብሏል ከመሬት ይዞታ ጋር ማገናኘት ማለት ነው። ከገጠር መሬት ይዞታ ጋር ማገናኘት፣ ከከተማ መሬት ይዞታ ጋር ማገናኘት ፋይዳ በ7/05/2018 ዓ.ም ኦፊሻሊ ምዝገባ ይጀመራል። በቀበሌ ደረጃ ባለመሬት ይዞታዎች ከፋይዳ ጋር ማስተሳሰር ስራ ይሰራል። የደቡብ ኢትዮጵያ ክልል መሬት አስተዳደር ቢሮ ምክትል ኃላፊ ዶክተር ዳንኤል ዳሌ የመሬት ሀብት ለሀገር ሁለንተናዊ እድገት ያለው ፋይዳ ጉልህ በመሆኑ አስተዳደሩንና አጠቃቀሙን ለማዘመን ትኩረት ተሰጥቶ እየተሰራ መሆኑን አስረድተዋል። በክልል ደረጃ ዳታቤዝ ሴት የማድረግ ስራ ሲሰራ ደቡብ አንዱ ተጠቃሚ ነው የሆነው። ከደቡብ ኮሪያ መንግስት ባገኘው ድጋፍ ክልላዊ ዳታ ሴንተር በአርባ ምንጭና በወላይታ ሶዶ ሴት ተደርጓል። ይሄ ዳታ ሴንተር የጉሩኖን የባለ ይዞታ መረጃ እዛው ቁጭ ብለን ነው ክልል ላይ የምናነበው። ፋይዳ መታወቂያ ስለሚጠየቅ የማን ልጅ እንደሆነ ሰው የአንድ ሰው ልጅ ነው እንጂ የብዙ ሰው ልጅ ሊሆን አይችልም። ሚስተር ኤክስ 10 ሰውን ላክ የልጆቼ ናቸው ብለ 10 ሰውን ላክ የሚለው አሁን 10 ሰው መላክ አይችልም። የኔ ልጆች ናቸው ባለ ይዞታ ናቸው ብሎ መላክ አይችልም። በዚህ ልክ ቴክኖሎጂ ተጠቅመን ዘርፈ ብዙ ችግሮችን እየፈታን ያለንበት ዘርፍ ሴክተር እንደሆነ ማወቅ ነው የሚያስፈልገን። በዞኑ ያሉ የመሬት ሀብቶችን የመንከባከብ የመጠበቅና በአግባቡ መጠቀም የሚያስችሉ ስራዎች እየተከናወኑ መሆናቸው የተገለጸ ሲሆን የመሬት አጠቃቀም አገልግሎትን ከፋይዳ ዲጂታል መታወቂያ ጋር ማስተሳሰር እንደሚገባም ተገልጿል። መሬት ወረራን መከላከል እንዲሁም የመሬት አስተዳደር ስርዓትን በማዘመን የይዞታ ማረጋገጫ ለክቶ ደብተር በመስጠት በአርሶ አደሮቹ ወይንም የመሬት ባለቤት እንዲሆኑ የማድረግ ስራ ተሰርቷል። ከዚህም በተጨማሪ በከተማ ስንመጣ ከተማ ለተለያዩ አገልግሎቶች የሚውሉ ለመኖሪያ፣ ለማህበራት፣ ለጥቃቅንና አነስተኛ ማህበራት፣ ለኢንዱስትሪ፣ ለኢንቨስትመንት
እንዲሁም ለልማት ተነሺዎች የሚውሉ መሬቶችን በማዘጋጀት የማስተላለፍ ስራ በአዋጅ መመሪያና በደንብ መሰረት የማስተላለፍ ስራ ተሰርቷል። ኢንተግሬትድ ናቸው ሁሉም ጤና ጋር፣ ትምህርትም ጋር፣ ግብርና ጋር፣ ገቢ ጋር፣ ንግድና ገበያ ጋርም የተቀናጀ የተደራጀ አንድ ላይ የሚሄድ ተግባር ነው። ስለዚህ የወረዳው የከተማ አስተባባሪ ኮሚቴ ወይ ስትሪንግ ኮሚቴ አባላትን ይሄን ነገር ገምግሞ ቆንጥጦ ካልመሩ ይሄን ተግባር ማሳለጥ ወይ ማሳካት አቺቭ ማድረግ አንችልም። 3 ኪት አለኝ 4 ኪት አለኝ እያልክ አንዳንድ መዋቅር 20 ሰው የሚመዘግብ ሰው ፋይዳ መታወቂያ ማሳካት አችልም። ግልጽ ብናወራ ማለት ነው። ገጠር መሬት ላይ ሰርቲፋይድ የሆኑ አርሶ አደሮች በዚህ በ100 ቀናት ውስጥ ከፋይዳ መታወቂያ ጋር በትክክል ስለሚተሳሰር ይሄ ምዝገባ ላይ ሲመጣ ብዙ ማጉላላቶች አርሶ አደርን ማንገላታት እንዳይኖር በየቀበሌ ላይ ያለ የግብርና ባለሙያ አለ። እንዲህ በፈጣንና በፈጠራ ታግዛችሁ ካልመራችሁ የ100 ቀን እቅድን በዘመቻ በትክክል በለየ ሁኔታ ላታሳኩ ትችላላችሁ። በማዘጋጃ ቤቶች የሚሰጡ አገልግሎቶችን ዲጂታላይዝ የማድረግና የማዘመን ስራ በአረካና ቦዲቲ ከተሞች የተጀመረውን በሌሎች ከተሞች ማስፋትና የፋይዳ ዲጂታል መታወቂያ የምዝገባ ሂደትን ውጤታማ ለማድረግ እንደ ወላይታ ዞን የተለያዩ ተቋማት የድርሻቸውን እየተወጡ መሆናቸውንም የመድረኩ ተሳታፊዎች ተናግረዋል። ከሀገራችን አልፎ በዓለም አቀፍ ደረጃ ስመጥር የሆኑ ምሁራንን በማፍራት ፈርቀዳጅ የሆነው የወላይታ ሊቃ ትምህርት ቤት የልህቀት ማዕከል ሆኖ ይቀጥላል አሉ የወላይታ ልማት ማህበር ዋና ስራ አስፈጻሚ ዶክተር አበባየው ቶራ። ከወላይታ ሶዶ በተጨማሪ በሌሎች ከተሞችም ያሉ የሊቃ ትምህርት ቤቶችን በቁሳቁስና በሰው ኃይል የማጠናከር ስራ ትኩረት እንደሚሻ ተመላክቷል። የወላይታ ልማት ማህበር ከሊቃ ትምህርት ቤት መምህራን ጋር በተለያዩ ጉዳዮች ዙሪያ መክሯል። ለትሩንጎ ሙሉ ዘገባ እድገት እስራኤል። የወላይታ ልማት ማህበር ስራ አመራር ቦርድ ከሰሞኑ የልማት ማህበሩ የአመራር ለውጥ ማድረጉ ይታወሳል። የወላይታ ልማት ማህበርን ለመምራት የተሰየሙ የስራ አስፈጻሚዎችም የወላይታ ሊቃ ትምህርት ቤቶች መምህራን ጋር ትውውቅና ውይይት መድረክ አካሂደዋል። በዚህም የወላይታ ሊቃ ትምህርት ቤቶች የወላይታን ስም ከሀገር አልፈው በዓለም ደረጃ የሚያስተዋውቁና በእውቀት የበቁ ትውልዶችን የሚቀርጹ በመሆኑ እነዚህን ትምህርት ቤቶችን ካሉበት ደረጃ ከፍ ለማድረግ በወረዳዎቹ የተከፈቱ የሊቃ ትምህርት ቤቶችን ማሳደግ ያስፈልጋል ተብሏል። ተማሪዎች ያላቸውን የኮምፒውተር ዕውቀቱን እስከ ሶፍትዌር መፍጠር የቻሉ ተማሪዎች በእነዚህ በኮምፒውተር እጥረት ምክንያት መፍጠር አልቻሉም፣ መሳተፍ አልቻሉም። ስለዚህ ብዙ መስራት የሚችሉ ተማሪዎች በማቴሪያል እጥረት ምክንያት ወደ ኋላ እየቀሩ ስለሆነ ይሄ ኮምፒውተር የሚገኝበት ሂደት የሚገዛበት ሂደት ወይም በተለያየ መንገድም ቢሆን የሚሟላበት ሂደት ቢኖር አምና ከ7ኛ ክፍል ጀምረን ነው እየሰራን ያለነው። እኔ እንደራሴ ትምህርት ቤት እዚህ አረካ ሊቃ ትምህርት ቤት ላይ አምና መማር ማስተማር ስራውን ጀምረን በተማሪ ውጤት ላይ ከባድ ትልቅ ነገር የሚያመጡ አንዳንድ ነገሮች አሉ። ከዛም አንዱ ምንድነው ተማሪ ውሎ አድሮ መማር አለበት። ሁሉን ነገር ትምህርት ቤቱ ተረክቦ ውሎንም ማታ ዳሩንም የማጥናት ሂደቱንም ላይብረሪ አጠቃቀሙንም ሁሉን ነገር ትምህርት ቤቱ ሲቆጣጠር ውጤታማ ይሆናል። አሁን እኛ ጋር ያለው ምንድነው ተማሪን ጠዋት 2 ተኩል እንቀበላቸዋለን። 9 ከ10 ሲባል ያው ተማሪ ወደ የቤተሰብ ነው የሚሄደው። ስለዚህ በዚህ ሂደት ላይ ሄደን ልማት ማህበሩ የሚጠብቀውን የተቀመጠውን ስታንዳርድ ለማስተካከል እንቸገራለን። በእርግጥ ከችግሮች በላይ ሆነን አስበን እየሰራን ያለ በአዲስ የተከፈቱ ሊቃዎች የገሱባ ብቻ ሳይሆን በሶስቱም ቦታ አሉ። በተመሳሳይ ስታንዳርድ አሉ። አንድ ትምህርት ተቋም የራሱን ስታንዳርድ ማሟላት መቻል አለበት። አንደኛ በሰው ኃይል፣ ሁለተኛ በግብአት፣ ሶስተኛ በውጤት የታጀበ ትምህርት መማር መቻል አለበት። ስለዚህ ከግብአት አንጻር የሚጎሉ ነገሮች አሉ፣ አሁን ያሉ ነገሮች አሉ። ለምሳሌ ከቴክኖሎጂ አንጻር አሁን ብዙ የሚጎሉ ነገሮች አሉ። ከዋናው ሊቃ ጋር በእኩል ለመጓዝ የሚያስፈልጉ ነገሮች አሉ። የትምህርት ጥራትን ለማሻሻል አስተማሪ ከተማሪ ጋር በመሆን በትኩረት እንዲሰሩ የመምህራን ተነሳሽነት የሚጨምሩ የተለያዩ ድጋፎች እንዲደረጉም ተጠይቀዋል። ወደፊት የህዝብ እንቅስቃሴ ካለ የሰው የድጋፍ ሁኔታ ከፍ ቢል እነዚያን ትምህርት ቤቶች ከታች ጀምረን ብናመጣ ከኬጂ ጀምረው በተለይ በሶዶ ቅርንጫፍ በዋናነት አስተያየት የተሰጠው ነገርም ይሄ ነው። ከኬጂ ጀምሮ
አሁን ሶዶ ሊቃ ከ7ኛ ክላስ እስከ 12 ነው። ግን የማህበረሰቡ ጥያቄ ከታችም ስለሆነ ከኬጅም ጀምሮ እስከ 6 ያሉ ክላሶቹን እንዴት መስራት ይቻላል፣ ትምህርት ዙሪያ የሚነሱ ችግሮችን በትንሹ ሊፈታ ይችላል የሚል ሀሳብ ተነስቷል። አንድ የትምህርት ጥራት ውጤታማ እንዲሆን አንደኛው መለኪያ መምህር ጥራት ያለው መሆን አለበት። ከዛ ቀጥሎ ተቋሙን የሚመራ ርዕሰ መምህር ወይም የትምህርት ቤቱ አመራር ቁርጠኛ መሆን አለበት፣ ጥራት ያለው መሆን አለበት። ጥራት ያለው ብለን ስንል በትምህርት ዝግጅትም ጥራት ያለው፣ በትምህርት ዝግጅትም የተጠራ አቋም ያለው፣ ጥሩ ውጤት የያዘ ቪዥን ያለው ወይንም ራዕይ ያለው፣ ተልእኮን የሚፈጽም ግብን የሚያዳርስ መሆን መቻል አለበት። በዚህ ትምህርት ጥራት እንትን ይላል። ሌላው ማህበረሰቡ የነቃ መሆን አለበት። ለትምህርት ቤቱ የሚቆራቆር መሆን አለበት። ምን ጎደለባችሁ፣ ምን አነሰባችሁ፣ ምን አላችሁ፣ ምን የላችሁ፣ ልጆቻችን እንዴት እየተማሩ ናቸው ብሎ የሚጎብኝ መሆን አለበት። የወላይታ ልማት ማህበር ዋና ስራ አስፈጻሚ ዶክተር አበባየሁ ተውራ በበኩላቸው የወላይታ ሊቃ ትምህርት ቤቶች መምህራን የሚያነሷቸው ጥያቄዎችን ለመመለስ በማህበሩ ቀደም ብሎ የተጀመሩትን በማጠናከር እንዲሁም አዳዲስ እቅዶችን በመያዝ እንደሚሰራ ተናግረዋል። የወላይታ ልማት ማህበር ከሚሰራባቸው ስራዎች ዋነኛው የሰው ሀብት ልማትን ማረጋገጥ ነው። ከዛ ውስጥ ሊቃ ትምህርት ቤት ደግሞ ያንን ከሚያረጋግጥበት መንገዶች ወይም ስትራቴጂዎች አንዱ ነው። ስለዚህ ሊቃ ትምህርት ቤትን በአሰራር ማሻሻል፣ ምቹ የመማሪያ እና ማስተማሪያ ሁኔታ መፍጠር፣ ከዛ ባሻገር ደግሞ የትምህርት ጥራትን ደግሞ በተሻለ ሁኔታ ለማስተካከል ወልማ የጀመራቸው ስራዎች አሉ። እነዛን አጠናክረን እንቀጥላለን። ተጨማሪ ደግሞ ራዕዮችንም እነድፋለን። የወላይታ ሊቃ ትምህርት ቤት አሁን ባለው ሁኔታ ጥቂት ትምህርት ቤቶች ናቸው ያሉት። የወላይታ ሕዝብ ደግሞ ከዚህ ትምህርት ቤት በጣም ብዙ ይጠብቃል። የተሻለ ጥራት ያለውን ትምህርትን ተደራሽ ለማድረግ ተጨማሪ ስራዎች ሊሰሩ ይገባል። የሊቃ ትምህርት ቤቶችን ለማጠናከር እንዲሁም የተለያዩ የልማት ስራዎችን ለመስራት ማህበረሰቡ ለወላይታ ልማት ማህበር የሚያደርገውን የተለመደውን ድጋፍ አጠናክረው እንዲቀጥልም ተጠይቋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ለማሌ ብሔረሰብ የአዲስ ዓመት የዘመን መለወጫ ዶኦሞ በዓል የእንኳን አደረሳችሁ መልእክት አስተላለፉ። ዶኦሞ ከክልላችን ብዝሃ ህዝቦች መካከል አንዱ የሆነው የማሌ ብሔረሰብ የአዲስ ዓመት ማብሰሪያ በዓል በወርሃ ጥር መጀመሪያ በአደባባይ የሚከበር የአብሮነት በዓል ነው ብለዋል ርዕሰ መስተዳድሩ። ባህላዊ ስርዓቱንና ትውፊቱን ጠብቆ የሚከበረው በዓሉ አዲሱ ዓመት የሰላም፣ የጤና፣ የጥጋብ፣ የአንድነትና የፍቅር ይሆን ዘንድ ለፈጣሪ ኦጻ ወይም ጸሎት በማድረስ የሚከበር ደማቅ በዓል ነው ብለዋል። ዶኦሞ የማህበረሰቡ ባህላዊ መሪ ከአቲ ህዝቡ ተግቶ እንዲሰራ ሀብት እንዲያፈራና ለበልግ እርሻ እንዲዘጋጅ የምርት ወቅት ማብሰሪያ መሆኑንም ርዕሰ መስተዳድሩ አክለዋል። ማህበረሰቡ ጥሮ ግሮ አካባቢውን በመቀየር ከድህነት እንዲወጣ የሚያነሳሳና ጠንካራ የሥራ ባህልን የሚያሰርጽ ድንቅ እሴት ያለው በዓል ነው። የማሌ ህዝብ የማንነት መገለጫ የሆኑ የሰላም፣ የአብሮነትና የመደጋገፍ እሴቶች ያሉት ዶኦሞን ከአጎራባች ህዝቦች ጋር አብሮነት በሚያጠናክርና ወንድማማችነትን በሚያጎለብት መልኩ በጋራ ያከብራል ማለታቸውን የክልሉ መንግስት ኮሚኒኬሽን አገልግሎት ያደረሰን መረጃ ያመላክታል። የወላይታ ሶዶ ከተማ ዘመናዊ መናኸሪያ ግንባታ ፕሮጀክት ድራፍት ጥናትና ዲዛይን ተጠናቆ በባለድርሻ አካላት ተገምግሟል። የክልሉ ትራንስፖርትና መንገድ ልማት አስተዳደር ቢሮና ዲዛይንና ግንባታ ቁጥጥር ድርጅት በጋራ በመሆን የፕሮጀክት ድራፍት ጥናትና ዲዛይን ማቅረቢያ መርሃ ግብር በወላይታ ሶዶ ከተማ አካሂደዋል። በመርሃ ግብሩ የትራንስፖርትና መንገድ ልማት አስተዳደር ቢሮ ኃላፊ አቶ ተወልደ ተስፋይ እንደገለጹት የወላይታ ሶዶ ከተማ ባለ 7 በርና ከ62 በላይ የስምሪት መስመር ያላት ከፍተኛ የንግድ እንቅስቃሴ የሚስተዋልባት ከተማ ናት። በአገር ደረጃ ከፍተኛ ፍሰት ካላቸው ከባህር ዳርና ከውልሶ በመቀጠል 3ኛ ደረጃ ላይ የተቀመጠው የወላይታ ሶዶ መናኸሪያ ስለመሆኑም አብራርተዋል። የወላይታ ሶዶ መናኸሪያ ባንዴ ከ800 በላይ መኪኖችን ማስተናገድ የሚችል መናኸሪያ ሲሆን
ከፍተኛ የስምሪት ቦታዎች ያሉት በመሆኑ ተጨማሪ መናኸሪያ ግንባታና ያለውን ማዘመን እንደሚያስፈልግ ገልጸዋል። የወላይታ ሶዶ ከተማ ከንቲባ ወይዘሮ እታገኝ ኃይለማርያም በበኩላቸው ከተማን ለማዘመን አንዱ የህዝብ ትራንስፖርት መናኸሪያን ማዘመን እንደሆነ ገልጸዋል። ከተማዋ ከፍተኛ የትራንስፖርት ፍሰት ያለባት መሆኗን ተከትሎ አሁን ያለውን መናኸሪያ አስፍቶ የማዘመን ስራ ተገቢ ስለመሆኑ ማስረዳታቸውን ከከተማው የመንግስት ኮሙኒኬሽን አገልግሎት የተገኘ መረጃ ያመላክታል።